أو زد عليه ورتل القرآن ترتيلا. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله يزاري درس ويمتمرتاችን سورة الكافرون السني هنا المالتنا. طيب እና በባለፈ ደርሶች የተለያዩ ሱራዎችን አይተናል ከኋላ ያለፉትን ማለት ነው። ዛሬ ደግሞ ምን የሚሆነው ከሱረቱል ካፊሩን እርሱን ይሆናል ማለት ነው بإذن الله عز وجل። እንግዲህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل يا أيها الكافرون قل سنل قاف كم يوفر في دلاتو عندنا حرف الاستعلاء وست عندنا ما أنه قاف ነው حرف الاستعلاء عندنا ما أنه قاف ነው ስለዚህ قل سنل قاف يوفራል ማለት ነው قاف ተፍኺም ይደረጋል ስለዚህ ቃፍን ምን እናደርጋለን ማለት ነው አወፍረን እናነባለን ማለት ነው ስለዚህ ምንድነው ቁል ዶማ ሆኖ ስለመጣ ይሄ ስንተኛ ደረጃ መወፈርን ይወፍራል ይሄ ቃፍ يعني ሶስተኛ ደረጃን ይወፍራል ማለት ነው ለምን ዶማ ሆኖ ስለመጣ ቀጥሎ የመጣው ላም ነው ቃፍን ካወፈርን በኋላ ላም መጥቷል ላም ላም الامر ናት እቺ ትዕዛዝን ለማስተላለፍ ቁል በል ስለዚህ እዚህን ጊዜ ምን እናደርገዋለን እቺን ግልጽ እናደርጋታለን ማለት ነው ኢዝሃር ትደረጋለች ማለት ነው نعم ከዛ ያ አዩሃ ስንል ይሄ መዱል ጃኢዙል ሙንፈሲል በመባል ይጠራል ይሄ መድ አይነት ማለት ነው ስለዚህ ይሄ መድ አይነት መዱል ጃኢዙል ሙንፈሲል በመባል ይጠራል ይሄ ምንድነው يعني ይሄ መድ አይነት የሚያገለግለን ለምን ያክል ነው የምንስበው 2 4 5 መሳብ እንችላለን ይሄ የሆነበት ደግሞ ምክንያቱ ምንድነው ካላችሁ يعني ከመዱ በኋላ ከዚህ ከመድ በኋላ ማለት ነው የመጣው ይሄ ሐምዝ ነው ስለዚህ ከመድ በኋላ ደግሞ ሐምዝ ሲመጣ ሐምዝም መጥቶ ደግሞ በተለያየ ቃል ላይ ሲመጡ 2 4 5 ሐረካ መሳብ ይቻላል ማለት ነው መዱና ሐምዙ በተለያየ ቃል ላይ ከመጡ የዚህን ጊዜ ስንት ሐረካ መሳብ ይቻላል 2 4 5 ሐረካ መሳብ እንችላለን ማለት ነው طيب 2 4 5 መሳብ እንችላለን ከሶስቱ በተመቸን ከዛ ያ አዩሃል ስንል እዚህ ጋር አሊፍ ስኩን አለ ሁለት ስኩኖች ተካተለው መተውብናል አንደኛው ይሄኛው አለ ሁለተኛው ደግሞ የላም ስኩን አለ ስለዚህ እነዚህን ስኩኖች ምን እናደርጋቸዋለን አንደኛዋ ትወርቃለች የቷን እንጠላለን ማለት ነው ይችኛዋን እንጠላለን ይችኛዋን አሊፍን ጠውልና ቢሃ ማነው አፎን አዩሃ ብለን መሳብ የነበረብንን ይቀርና ቁል ያ አዩሃል ብለን አያይዘን እንቀጥላለን ማለት ነው እዚሁ ጋር እቺ አሊፈሎስ አትነበብም አሊፈሎስ ለምን አሊፈሎስ የምትነበበው ስንጀምር እሷ ላይ ስንጀምር ምሳሌ ቁል ያ አዩሃ የሚለው ይሄ ወደዚህኛው ፓርት ያለው ባይሆን አልካፊሩን ብለን ብንጀምር ይሄኛው ከዚህ ጀምሮ ያለው ይሄ ፓርት ወደዚህ ያለው ባይኖር ወይም ደግሞ ቁል ያ አዩሃ ብዬ አቆሜ ቢሆን ማቆም የሚያስመች ሆኖ አቆሜ ቢሆን አልካፊሩን ብዬ ዛኔ ትነበባለች ከዚህ ውጭ ከሆነ ግን የምትነበብ አይደለች ማለት ነው አልካፊሩን ስለ ካፉ ላይ ይቻ አሊፍ ሶጊራ አለች ይችን አሊፍ ሶጊራን ምን አረጋታለሁ ሁለት አረጋት ተሳባለች ማለት ነው እቺ መደል ጦብዒ ወይ መደል አስልይናት እቺ ምን ያክል ተሳባለች ሁለት አረጋት ተሳባለች ማለት ነው ሁለት አረጋት ተሳባለች ስለዚህ ካፊሩ ስንል ራ ዶማ ነው ራ ዶማ ስለሆነ ይወፍራል ራ ዶማ ነው ይሄ ይወፍራል በራሱ ከዛ እንደገና ደግሞ ማን ነው ይመጣልን ዋው ነው ቀጥሎ የመጣው ማን ነው ዋው ስለዚህ يعني ማቆሚያ ላይ ስለመጣ ዋው ስኩን ብለን ምንድነው የምንለው ኑን ስኩን አይደል ኑን ስኩን ማቆሚያ ላይ ን ነው የምንለው እኮ ን ነው የምንለው ይሄን ስለዚህ ይሄን ስለምንል ምን ይሆናል ማለት ነው መዱ ለዓዱል ስኩን ይባላል ማለት ነው በስኩን ምክንያት የተፈጠረ መድ ነው ይሄ መድ አይነት ደግሞ እዚህ ጋር ይኸው በሁለት መሳብ ይቻላል ከዛልክ በአራት መሳብ ይቻላል ተጨማሪ ደግሞ በስድስት መሳብ ይቻላል በላጩ ግን ይሄኛው ነው ማለት ነው በስድስት መሳቡ የተሻለና በላጭ የሚሆነው ይሄኛው ነው ስለዚህ ቁል ያ አዩሃል ካፊሩን ከዛ በኋላ እዚህ ላ አዕቡዱ ስል እዚህ ጋር በሰማያዊ የተሰመረበት እንደምታዩት ይሄው ቀይማ ጠቁርበት መድ አለ አሊፍ መድ ይያለ ስለዚህ ይሄ ደግሞ ላ ስል ከዛ ቀጥሎ ማን ነው ሐምዛ ነው
ሐምዛውና መዱ አንድ ላይ ቢመጡ ነው 5 ሐረካ ሆኖ መዱል ዋጅቡን ሙተሲል ይሆን ነበር ወላኪን ግን በተለያየ ቃል ላይ ነው የመጡት እና እንዴት ይሆናል መዱል ጃኢዙል ሙንፈሲል ይሆናል ላ በደንብ እንስበዋለን ለዚህ ላ አይንን ግልጽ እናድርግ ማድረግ መቻል አለብን አይንን ግልጽ ማለት ስለዚህ ላ አዕቡዱ ቡዱ ማ ስል አሁንም እዚህ ጋር ሊክስ ኮናለች ማ እስበዋለሁ ማ ላ አዕቡዱ ማ ተዕቡዱን ስል እዚህ ጋር ዋው ስኩን አለ ስለዚህ ይሄም አሁንም ቢሆን ቅድም ካልኩት ጋር ይያዛል ማለት ነው ከየትኛው ጋር ከዚህኛው ጋር ከዚህ ጋር ይያዛል ማለት ነው 2 4 6 ከዚህ ጋር እናያይዘዋለን ማለት ነው 2 4 6 ይሳባል ላ አዕቡዱ ማ ተዕቡዱን አሁንም ወላ አንቱም ዓቢዱነ ስንል ወላ አንቱም ዓቢዱነ ይሄ ወደ ታች ስለሚመጣ በደንብ ተከታተሉ አልደግሞም ወላ ስንል ላም መጥቷል እዚህ ጋር ይሄኛው መድ መጥቷል ልክ ቅድም እንዲያሳለፍ ነው ማለት ነው ስንት ይስባል በሁለት በአራት በስድስት ይሄው እንደውም እዚህ ያስቀምጦላችኋል በሁለት መሳብ ይችላል አያት በሁለት በአራት በስድስት ማን ነው አፎን በአምስት ስድስት አፎን በስድስት ከሆነ 2 4 6 ከሆነ መድሉ አድሉ ስኩን ይሄ በሁለት በአራት በአምስት በሁለት በአራት በአምስት መሳብ ይቻላል ከሶስቱ ባንዱ ወላ አንቱም ስል እዚህ ጋር ይችን ተመልከቱ አን ስንል ይሄ አንቱም ከኑን ስኩን በኋላ የመጣው ታ ነው ታ ደግሞ ከእንትን ፊደላቶች ውስጥ አንዱ ነው ታ يعني ከኑን ሳኪና በኋላ ወይም ከተኑን በኋላ ሲመጡ ከሚወፍሩ ፊደላቶች ውስጥ አንዱ ማን ነው ታ ነው ስለዚህ ታና ወፍረን እናነባዋለን ማለት ነው ታን አፎን ታን ኑንን ኢኽፋ እናደርገዋለን ወላ አንቱም ብለን እናደርገዋለን ኢኽፋ አንልም ወይም አንቱም አንልም ኢኽፋ እናደርገዋለን ከዛ ቀጥሎ የመጣልን ምንድነው እዚህ ጋር ሚም ስኩን መጥቷል እዚህ ጋር እንደምታዩት ከሚም ስኩን በኋላ ደግሞ ማን ነው የመጣው አይን ነው የመጣው ከሚም ስኩን በኋላ ደግሞ ከሚምና ከፋ አፎን ከባ ውጭ ከሚም ስኩን በኋላ እዩ ከሚምና ከማን ብያለሁ ከባ ውጭ ያለ ፊደል ከመጣ ምን ይደረጋል ግልጽ ነው የምናደርገው ሚም ስለዚህ እዚህ ደግሞ አይን ነው የመጣው ሚም ከመጣ ኢድጋም ይደረጋል ከሚም ስኩን በኋላ ሚም ከመጣ ምን ይደረጋል ኢድጋም ይደረጋል ከሚም ስኩን በኋላ ደግሞ ባ ከመጣ ምን ይደረጋል ኢኽፋ ይደረጋል ኢኽፋ ያዙ ኢኽፋ ነው የሚደረገው ስለዚህ ይሄ ነው ከሚም ስኩን በኋላ ባ ከመጣ ኢኽፋ ነው የሚደረገው ስለዚህ ወላ አንቱም ዓቢዱን እዚህ ደግሞ ከሁለቱም ውጪ የሆነ ፊደል ነው የመጣው ወላ አንቱም ዓቢዱን ብለን እናነባዋለን ማለት ነው ወላ አንቱም ዓቢዱን ብለን እናነባዋለን طيب ከዛ ዱነ ስንል አይን ላይ ሶጊራ አለ ሁለት ሐረካ እቺን ሶጊራ ዓቢዱን ያለው ሁለት ሐረካ ትሳባለች እቺ ደግሞ ዋው ሁለት ትሳባለች ዓቢዱነ ከዛ ካልን በኋላ ይሄኛው መድ መጥቷል ሁለት ቃል ላይ ነው የመጡት መዱል ጃኢዙል ሙንፈሲል ነው በሁለት በአራት በስድስት በእነዚህ መሳብ ይቻላል ማለት ነው በሁለት በአራት በስድስት መሳብ ይቻላል አዕቡድ ስል ይሄኛው ቀልቀላ ነው ስለዚህ ይሄ ቀልቀላ نعم ይሄ ቀልቀላ ምን ይደረጋል ማለት ነው እናነጥረዋለን نعم እናነጥረዋለን ይሄን ቀልቀላ አንጥረን እናነባዋለን ማለት ነው طيب አንጥረን እናነባዋለን ከዛ እዚሁ ጋር እንትን የሆነ ነገር ምን ማንሳት ይችላል ቀልቀላው ላይ ቀልቀላውን በተመለከተ نعم በባለፈ አይተናል 2 3 የሚባለው ነገር ላይ አይተናል አይደል አይተናል ስለዚህ ቀልቀላን በተመለከተ ሁለት አይነት ነው ብለን ነበር ሱግራና ኩብራ ሶስትም የሚሉ አሉ ሁለት ብቻ ነው ብለን አንገዲም ቀልቀላን በተመለከተ
ሶስትም የሚሉ አሉ ብያለሁ ይያዙ ሶስትም የሚሉ አሉ ሶስትም የሚሉ አሉ ሁለትም የሚሉ አሉ ሁለት የሚባለው ማንና ማንን ይዘው ነው ሱግራ አለ ሱግራውን ይዘው ነው ከዛ ተጨማሪ ነገር ኩብራውን ይዘው ነው ከፊሎቹ ደግሞ አይ ሶስት ነው ያሉት ኩብራ አለ ሱግራ አለ ውስጥ አለ እነዚህን ሶስት ነው ሱግራ የሚባለው መካከል ላይ ሲቆም ለምሳሌ በመካከል ላይ የድኹሉነ ብንል የድ ዳል ነው የድኹሉነ ብንል ተመሳሳይ ደግሞ መካከለኛ ውስጥ የተባለበት ደግሞ ምክንያት ልክ እንደዚህ አዕቡድ ብለን መጨረሻ ላይ ስኩን ሲቆም እንደዚህ አዕቡድ ይሄ ይሆናል አሉ እንደዚህ ዳል ላይ ስናቆም ማለት ነው እዚህ ላይ ስናቆም ይሄ ነው አሉ ኩብራ የሚባለው ደግሞ በሸዳ ልክ ተበት ይላል ወተብ ብለው ይሄዳሉ ከፊሎች ደግሞ ምን አሉ አይ ሸዳ መኖሩ አለመኖሩ ምንም የሚፈጥረው ነገር የለም እናስ ሁለት ናቸው ሱግራና ኩብራ ብቻ ብለው ያስቀምጣሉ እዚህ ጋር ግን ያው እንደ ጠቅላላ ዕውቀት ያዙት ግን እዚህ ጋር ምን ይሆናል ኩብራ ብለን ማዕቡድ ይሆናል ማለት ነው خير ወላ አነ ስንል ወላ እዚህ ጋር ሆነም ወላ ላሙ ላይ መድ ያለ ቅድም እንዳየለው ወላ አነ ስንል አ መዱል ጃኢዙል ሙንፈሲል 2 4 5 ይስባል አና ስንል ግን አና አንልም እዚህ ጋር አና አይደለም አነ ነው የምንለው ኑን ፈትሐነ ነው እንጂ ኑን ፈትሐ አሊፍ ስኩን አንልም እሺ ከላይ ያለችው ምልክት እቺ ምልክት እንዳይነበብ አድርገዋለች እቺ የምታዩት እቺ ክብ ምልክት እንዳይነበብ አድርገዋለች እቺ ስለዚህ ወላ አና ሳይሆን አና ዓ ስንል በዚህ በአሊፍ ስኩኗ አይኑን ሁለት አረካ ይሳባል አቢዱማ ስንል ደግሞ እዚህ ጋር ተንዊን መጥቷል ይሄ ተንዊን አለ ከተንዊኑ በኋላ እዚህ ጋር ደግሞ ሚም መጥቷል ስለዚህ ምን ይደረጋል ኢድጋም ይደረጋል ተንዊን ስኩን ወይም ከተንዊን በኋላ ያ ራ ላም ሚም ዋው ኑን እነዚህ ፊደላቶች ከመጡ ምን ይደረጋል ኢድጋም ይደረጋል ስለዚህ ወላ አና አቢዱም አቢዱን ማንንም አቢዱን ማ ነው ምንለው አቢዱም ማ ሚሙ ከዛ እንደገና ሁለት አረካ ይስባል አቢዱም ማ ሚም ሸዳውን ሲመጣ ማለት አለ ከዛ ማዕበት ዳል መታለች ዳል እዚህ ስኩን ሆና መታለች እዚህ ደግሞ ታ መታለች እነዚህ ፊደላቶች ኢድጋም 3 ክፍሎች አሉት ኢድጋም 3 ክፍሎች አሉት እንግዲህ ተመልከቱ በደንብ ኢድጋም 3 ክፍሎች አሉት እነዚህን ሁለቱን ያዙ አንደኛው ሙተማቲለይን ይባላል ሙተማቲለይን ማለት ሙተማቲለይን የሚባለው ተመልከቱ ሙተማሲል ከሆነ እዚህ ጋር ሲፋ አለ ያው ለመጻፍ እንትን ስላለኝ ሲፋ አለ ይሄ ባህሪ ማለት ነው የፊደላቶች ባህሪ አለ ተመልከቱ የፊደላቶች ባህሪ አለ እዚህ ከዛ እንደገና እዚህ ደግሞ መውጫ አለ እዚህ ሙተማሲል ከሆኑ ይሄኛውም ልክ ነው ተመሳሳይ ናቸው ማለት ነው ዝም ላይ ተመሳሳይ ናቸው ሙተቃሪብ ሲሆኑ ደግሞ ተቀራራቢ ናቸው ገብቷቸዋል ተቀራራቢ ናቸው ተቀራራቢ ይቀራረባሉ ሙተጃኒስ የሚባለው ኢድጋም ሙተማቲለይን እቺ ሙተማቲል ናት ሙተማቲል ማለት ደግሞ ሁለቱም ምን ሲሉ አንድ ሲሆኑ ሁለቱም እነዚህ አንድ ሲሆኑ ተመሳሳይ ሲሆኑ ሙተቃሪብ ከሆነ ደግሞ ተቃረቡ ሲሆኑ ሲቀራረቡ እነዚህ ከዛ ሶስተኛው ሙተጃኒስ የሚባለው ደግሞ ምንድነው ሲፋቸው ምን ይሆናል ሲፋቸው አይገናኝም መخرጃቸው አንዲ ነው አያቸው አይደል ሲፋቸው አይገናኝም መخرጃቸው አንዲ ነው እነዚህ እዚህ ጋር ተቀራራቢ ናቸው እዚህ እንትኑ ላይ ሙተቃሪበይን ላይ ተቀራራቢ ናቸው ሙተማቲለይን ላይ ደግሞ ተመሳሳይ ናቸው እዚህ ጋር ደግሞ ምንድናቸው ሲፋቸው ይለያያል መخرጃቸው ግን አንዲ ነው ማለት ነው ስለዚህ ይሄ ነው ማዕበቱም ስንል እዚህ ጋር ሆንም ማዕበቱም ዳልናታ መውጫቸው አንዲ ነው የመላሳችን ጫፍ ከላይኛ ጥርሳችን መባቃያ ጋር ግን ሲፋቸው ስለሚለያይ ኢድጋም ሙተጃኒሰይን ሆኑ ማዕበዲቱም ሳይሆን ምንለው ማዕበቱም ብለን እናነባለን ማለት ነው ወላ አንቱም አቢድ ወማዕቡድ ከላይኛው ጋር ተመሳሳይ ነው ይሄ ከዚህ ጋር ተመሳሳይ ነው አይተናል መድገም ያስፈልጋል ለኩም ዲኑኩም ለኩም ስንል እዚህ ጋር ሚም ስኩን አለች ተመልከቱ እዚህ ጋር ሚም ስኩን አለች ቀጥሎ የመጣው እናያለን ሚምና ባ ከመጡ ብለናል ቅድሙ ላይ ሚምና ባ ከመጡ ብቻ ይለያል ከዚህ ውጭ ያሉ ፊደላቶች ከመጡ ይظهር ይደረጋል ስለዚህ ከሚም ስኩን በኋላ የመጣው ማን ነው ዳል ስለዚህ ምን ይደረጋል ግልጽ ይደረጋል ከሚም ስኩን በኋላ የመጣው ማን ነው
ዋው ግልጽ ይደረጋሉ ሁለቱም ዋው ላይ እንደውም በጣም ግልጽ ትደረጋለች ከሁሉም የበረታ ነው ግልጽ ማድረጋችን እዚህ ስለዚህ ለኩም ዲኑኩም ወሊየዲን ለኩም ዲኑኩም ወሊየ እንዳታረጉ እዚህ ጋር ደግሞ ስኩን ከሆነ ይሄ ስህተት ነው ይሄ ስኩን ካረጋችሁ ስህተት ነሳ ከስራ ወሊየዲን ስንል ዲን ይሄ 2 4 6 መሳብ ይችላል መዱል ሐዲድ ስኩን ነው እነዚህ ከሱ ባንዱ መሳብ ይቻላል ይፈቀዳል ነው አፍቶሉ ግን በላጩ 6 መሳቡ ነው طيب ስለዚህ ግልጽ ይመስለኛል